አንዱን ስቀጥል አንዱ ይበጠስብኛል፣ አንዱን ስቀጥለው አንዱ ያስቸግረኛል። አሁንስ ግራ ገብቶኛል አለ የሀይሚ አባት ጋሼ። ሀይሚ ብሩክ የቤት ስጦታ ካበረከተላት በኋላ ይህንንማ ራስ ወዳድ ጥቅመኛ ሆኜ ብቻዬን ልኖርበት አልፈልግም፣ ይቅርታ አድርጌለት አብረን ህይወታችንን መቀጠል ነው የምንፈልገው፣ ደስታችን ማጣጣም ወልደን ከብረን የምንኖርበት ቤት ነው እንጂ እኔ ብቻዬን አልኖርበትም። ጋሼን ጠርቸው እሱ እንደ ሽምግልና ገብቶ እንዲቆጣውና ባጠፋሁት ጥፋት ደግሞ ይቅርቴን ተቀብሎኝ አብረን እንድንዘልቅ ብላ አባቷን ጋሼን ጠራችው። አሁን ገና ንግግርሽ አጠገበኝ ልጄ ብሎ ሀይሚን ነግሯታል። ሀይሚም በሁለቱ መጋጨት ምክንያትም ጋሼ ገብቶ እንዲስማሙ ቢያደርግም እሷ የራሷን ህይወት እንደወሰነችና ቀጣይ ተእድራ ከዛ ቤት እንደምትወጣ ለአባቷ ስትናገር አንቺ ይህንን ሀሳብሽን እረፊ፣ ልብሽ ሌላ ሰው ጋር ሄዶ ነው ከሱ ጋር ለመለያየት ወሰንሽው ብሎ የገዛ ልጁንም ተቆጥቶ ነበር። እምቢ ካለች ምን ይደረጋል? ንግግሯ፣ ቃላቶቿ ልቤን ሰብሮኛል። በዚህ አካሄድ ደግሞ የትም አንዘልቅም። በወሰነችበት መጓዝ ትችላለች። ተዋት ጋሼ፣ በነበረን ጊዜያቶች አመሰግናለሁ። ጥሩ ጊዜያቶችን ለ2 ዓመት ያክል አሳልፈናል ብሎ ተሰናብተው ሄደው ነበር። ተዛ እኔ ይሄውልሽ ብሎ ለሷ ደግሞ ምን እንደሰራሁኝና እኔ እንዳንቺ አይደለሁም፣ ላንቺ ይህንን እሰጥቼሻለሁ፣ ግን ሁለተኛ እኔን ስም እንዳትጠሪና ከኔ ጋር የመኖር ሀሳብና ህልምሽን እንድትሰርዥ ብሎ ብሩክ አስጠንቅቆ ያንን ቤት ለሷ እንደሆነ ነግሯት ነበረ። በዛሬው ክፍል ላይ ደግሞ ያበረከተልኝን ቤት እኔ ራሱ ወዳድ ነኝ ወይ ብቻዬን የምኖርበት አብረን ነው መኖር ያለብን ብላ ሀይሚ ብሩክን ይቅርታ ለመጠየቅ ከአባቷ ጋር ወደ ብሩክ ጋር ሄደው ለብሩክ ሲነገረው እኔም እንዳንቺው ህሊና አለኝ፣ ሰው ነኝ፣ የተናገርሽኝ ነገራቶች ልቤን ሰብሮኛል። ታዲያ አንቺ ደግሞ ደህና ስትሆኝ መልሰሽ ደግሞ እኔን ይቅርታ የምትጠይቅኝ መልሰሽ ብትጎጅኝስ እኔ ይህ ነገር ይቅርብኝ በማለት ብሩክ ደግሞ ለሀይሚ መልሶላታል። ጋሼ እሰማኝ፣ እኔ እሷን መቅጣት ነው የቀረኝ፣ አንገላትቻታለሁ። በትር ግን እሷ ላይ አልሰነዘርኩባትም። ልጄ ብሩክ፣ ሁለታችሁ አንድ ጋር እንድትሆኑልኝ እፈልጋለሁ። አንተ ካስቸገርከኝ እንደምወድህ እንደማከብርህም እታውቃለች። እናትህን ጥራልኝና ጉዳዩን ከእናትህ ጋር ልጨርስ ብሎ ጋሼ ወስኖ የብሩክን እናት ለማናገር ፈልጓል። ብሩኬ አልፈልግም፣ የራስሽ ጉዳይ፣ ሲመችሽ የምትሄጅና ደግሞ ደስ ሲልሽ የምትመለሽ፣ እኔ በሄድሽና በተመላለስሽ ሰዓት የምቀበልሽ ተራ ሰው አደረግሽኝ ወይ አላውቅልሽም ብሏት ብሩክ ጥሏት ሄዷል። እናቴን ግን እጠራላችኋለሁ ብሎ ለአባቷ መልሶለታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ስል በአክብሮት እጠይቃለሁ። የብሩክና የሀይሚ ጉዳይ፣ ሀይሚ ቤት ሲያበረክትላት የቤት ስጦታው አስደስቷት ከብሩክ ጋር አብሬ መኖር ነው የምፈልገው፣ በአደረኩት ነገር ተጸጽቻለሁ፣ አጥፍቻለሁ፣ አባቴን አንጥቼ ነበረ ነገሩ እንዲቋጭ እያደረኩት፣ እርቁም ላይ ደግሞ እሱን ማንጣት አለብኝ ብላ አባቷን ጋሼ መቼም ከነሩታም ሽምግልና ከዚችኛም ሽምግልና ተንገላቶ ሞተ። የአሁኑ ሀሳብሽ በጣም አሪፍ ነው፣ በቃ ካልበላ አጠገብሽኝ ሀይሚዬ ብሎ በዛ በደስታ ለብሩክ ለመናገር ወስኗል። ብሩክም ተደወለለት። ብሩክም መጣ። በተፈጠረው ነገር ካሁን በፊት ባስቀየምኩህ ነገር ይቅርታ፣ አንተም አላስቀየምከኝም ብዬ አይደለም፣ ግን ሰውነንና ከሰው ላይ ደግሞ ስህተት አይጠፋም።
ስለዚህ ወደኋላ መመለስ ሳይሆን የወደፊታችንን እያሰብን አብረን ሆነን ህይወታችንን መኖር ነው የምፈልገው። የሰጠኸኝን ቤት እኔ ብቻዬን ልኖርበት አልፈልግም። በልጁ ሀሳብም ጋሼ በጣም ተደስቶ ብሩክን አናግሮት ነበር። በዚያም ደግሞ ብሩክ እንደማይሆንና በውሳኔዋ እንድትቀጥልና እሱም የራሱን ውሳኔ እንደሚጀምር ነው የተናገረው። እባክህ ልጄ እኔ ያንተን ልብ አውቀዋለሁ፣ ከልጄ ልብ ይልቅ ያንተን ነው የማውቀውና ነገሩን ደግሞ ብትስማማና አብራችሁ ብትሆኑ መልካም ነው እያለ ብሩክ ነግሮት ነበረ። እኔ ይሄንን ስጦታ ስሰጥሽ ከኔ ጋር እንድትቀጥ አይደለም፣ ምክንያቱም አንቺ አትታመኒምና መልሰሽ ትጎጂኛለሽ፣ አላምንሽም። መርጠሹ ያን ውሳኔ ወስነሻል። በውሳኔሽ ደግሞ መልካሙን ይግጠምሽ፣ ደህና ሁኔ። አሁን ወደ እኔ ህይወት ለምን ተመለሰሽ ለመምጣት አስፈለገ ብሎ ነግሯታል። እሷ ደግሞ ያለፈን እርሰውና ወደ እፊታችን እንቀጥል ነው ያለችው። ብሩክ ደግሞ በጭራሽ እኔ አከብርሃለሁ፣ ግን በአንተ ፊት ነው የተነፈሰችው። የራሴን ህይወት መኖር ከሌላ ሰው ጋር ከቤት አግብቼ መውጣት ነው የምፈልገው ብላ በአንተ ፊት ነው የተናገረችው አይደለ? አሁን ደግሞ ያንን ሀሳቧን ትታ በቤቱ ሰበብ ወደ እኔ ለመመለስ ምንድን ሀሳቧን እንደዚህ ሊያስመልሰው የቻለው ነገር? እኔ ደግሞ ወስኛለሁ ብሎ ብሩክ ነግሯታል። እሷ ደግሞ ይህንን ሀሳብ እንድትደግመውና ይቅርታውን ላለመቀበል ሳይሆን ይህንን ሀሳብ በቃርሳው ይቅርታዬን ተቀበለኝ፣ አንተም ብዙ በድለኸኛል፣ ወደኋላ መመለስ አልፈለግም ግን በቃ ብያለች ነው ያለችው። ግን እሷ በስጦታው ምክንያት ስጦታውን ስታይ ወደ ብሩኬ ገና ብዙ ነገር ያደርግልኛል ብላ ነው መሰለኝ። ያው ይሄ ደግሞ አላቂ ነገር ነው። ስለዚህ የተናገረችውን ያስከፋችው ነገር ነው የማይረሳው ለሱ ማለት ነው። እሷም ለቤተሰቦቹ ለወንድሙም ለእናቱም እያደረገውን ነገር ስለሱ መልካምነት ዘርዝራለች። መጀመሪያ መልካምነቱን ሳታወራ አሁን ደግሞ ካበረከተላት በኋላ ስለሱ ጥሩነት ነው ያወራችው። ጋሼ ግን ሙደኛ ናቸው፣ በጣም ሙደኛ ናቸው። የአብርሃም አባት እናት ከእናታቸው ጋር መጀመሪያ አመት ቤተሰብ እንደመረጠልኝ በጨዋታ አንስቶ ማለት ነው ቤተሰብ ሚስቴን እንደመረጡልኝ አመት ያክል አላየኋትም አለ። እንደዚህ እንደናንተ አይደለም እያለ ቀልዶባቸዋልና በይቅርታው ተቀበላት። እንግዲህ ጋሽም ወዶታ እኔ ወድጄሃለሁ በቃ ከልጆቼ አልነጥልም፣ እኔ ወደድኩ ነው ብሎ ጋሽም ወደ ብሩኬ ሙጭጭ ብሏል። እንግዲህ ጋሼ በአብርሃም በሀይሚ ሽምግልና እያንገላቱት ነው። እሱም እንግዲህ የዩቱብ ብር ጥሞታል። ጋሼ በደንጌት ይስሩ፣ እኛም እንከተላለን። ቤተሰብ ለአሁኑ የነበረ ምድን ይመስላል። ቀጣዩ ሌላ ቪዲዮ እስከምንገናኝ ባይ ባይ።